ጥያቄ ያለ ይቀጥል። ዳኙ ተራ ደረሰኝ። ያ እሺ ሰላም ነው ሁሱ? ሰላም ነው አለው። ቀንም ገብቼ ነበር። ቀን ሰላ አላህ ነበር የጠየቁት። አሁን ደግሞ እስልምና ከየት ነው የጀመረው ማለት መነሻውን ነው ማወቅ የምፈልገው። በጣም ጥሩ ወሳኝ ጥያቄ። ክርስቲያኖች እንዲህ አይነት ጥያቄ ጠይቁ እስኪ። ደስ የሚል ጥያቄ። ይህ ከወገበታችሁ ውጡ። እንዲህ አይነት ጥያቄ ጭንቅላታቸውን የበረዛቸውን ተውት። ወላሂ ያ ስለ ህግጋት የሚያወራ ነው። ይሄ ነጅሳ ላይ ነጅስ ምናምን እነዚህ አይነት ህግጋቶችን አዲስ ኪዳን ስላላስተማረ አይደንቀን። እኛ በመጠየቃችሁ የሚደንቀን ነገር አይደለም። ምክንያቱም ለዛ አላስተማረም ኢየሱስ ክርስቶስ ስለ እንዲህ አይነት ነገራቶች ገብቶቻል። ኢስላም ላይ ግን ስትመጡ እነዚህ ነገራቶች ስታገኙ ጓ አትበሉ። ያን እንድትሉ የሚያደርጓችሁ ወላሂ ስለ እምነት እንዳትጠይቁባቸው ነው። ገብቷችኋል? ስለ ዘር ፈሳሽ፣ ስለ ሁሉ ነገር ኢስላም ያስተምራል። የትኛው ይነጅሳል አይነጅስም ምናምን። ስለዚህ ህግጋት ትምህርት አለው ወይ አዲስ ኪዳን ብዬ በጠይቅ ወፍ የለውም በጭራሽ አላነሳም። ገብቷችኋል? እንዳጠቃላይ እንዲህ አይነት ጥያቄ ጠይቁ። ኢስላም ምንጩ ከየት ነው? ከየት ነው መነሻው? ኢስላም ምንጩ መነሻው ከየት ነው ከተባለ ከአምላካችን ከአላህ ዘንድ ነው። እርሱ ነው ለነብያት ለሰው ልጅ ሁሉ እንዳለ የደነገገው። ይሄን ራሱ ሲናገር ማስረጃ አላህ Subhanahu Wa Ta'ala ምን ይላል? ወጃሂዱ ፊላሂ ሐቀ ጂሃዲሂ ሁወ እጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ይላል። በአላህ ሃይማኖትም ላይ ተገቢውን ትግል ታገሉ እያለ ይናገራል። የአላህ ሃይማኖት ተብሎ ተገልጿል ኢስላም። ራሱ አምላክ አላህ Subhanahu Wa Ta'ala ምን ይላል? በሱራ አል ኢምራን ላይ ቁጥር 19 ላይ ኢነ ዲነ ዒንደላሂ አልኢስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ሃይማኖት ነው ይላል። በሱረት አልማኢዳ ላይ አላህ Subhanahu Wa Ta'ala ቁጥር 4 ላይ ሲናገር ምን ይላል? ወረዲቱ ለኩም አልኢስላም ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ እያለ ይናገራል። በሌላ ቦታ ላይ ለቀደሙት ነብያት ራሱ እንደደነገገላቸው ሲናገር ምን ይላል? ሱራ ሹራ ላይ ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ አለ። ማን? እኔ ደነገግኩላችሁ አለ አምላካችን አላህ። ከእናንተ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ ወይንም ለክርስቶስ ደንግጌው የነበረውን ያንኑ ሃይማኖት እያለ ይናገራል። ስለዚህ ኢስላምን የደነገገው ፈጣሪ ራሱ አምላክ አላህ Subhanahu Wa Ta'ala ነው። ምድር ላይ በሰዎች የተደነገገ አይደለም። አምላክ ደንግጎ ለቀደሙት ነብያት የሰጣቸው ብቸኛው መለኮታዊ ሃይማኖት ነው። ይህንንም ሃይማኖት ነብያቶች እንደሰበኩት ቃል በቃል ማስረጃ ልስጣችሁ። ለምሳሌ ያዕቆብ ምን አለ? ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቆብ ምን አለ ለልጆቹ? ልጆቼ ሆይ እነሆ አላህ አንድ ሃይማኖትን መርጦላችኋል አላቸው። ተመልከቱ፣ ነብያቶችም ከአምላክ ዘንድ የተሰጠ ሃይማኖት እንደሆነ ለህዝቦቻቸው ያስተምሩ ነበር። አላህ አንድ ሃይማኖትን መረጠላችሁ፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሞቱ አላቸው ይላል። ያያችሁ። ከዚያ ልጆቹም እንዳለ ሙስሊሞች እንደሆኑ ተናገሩ። أم كنتم شهداء إذ حضر يعقوب الموت إذ قال لبنيه ما تعبدون من بعدي قالوا نعبد إلهك وإله آبائك إبراهيم وإسماعيل وإسحاق إله واحدا ونحن له مسلمون እንዳለ ሁሉ ልጆቹ ለያዕቆብ ምን አሉት? እኛ ሙስሊሞች ነን ለአንዱ አምላክ ብለው ተናገሩ። ከያዕቆብ ልጆች መካከል ዮሴፍ በግብፅ ሀገር ላይ አላህ Subhanahu Wa Ta'ala ንግስና ሹመትን ሰጥቶት ነበር። ይህ ታላቅ ነብይ ምን አለ? ተወፈኒ ሙስሊመን ወአልሂቅኒ ቢሷሊሒን አለ። አደራ አምላክ ያላህ ሙስሊም አድርገህ ግደለኝ አለ ይላል። ልክ እንዲሁ እነ ሙሴ፣ እነ ሰለሞን፣ እነ ሎጥ ሁላቸው ሐዋርያቶችም ሳይቀሩ ቃል በቃል እኛ ሙስሊሞች ነን ብለው የተናገሩበት ቦታ ታገኛላቸው ማለት ነው። ስለዚህ ኢስላም ምንጩ ከማን ነው ከተባለ ከአምላካችን ከአላህ ነው። በነብያት በኩል ለሰው ዘር ሁሉ የተደነገገ ብቸኛው መለኮታዊ ሃይማኖት ነው። ኢስላምን ለተከተለ ሰው ገነትን ሊያስገባው ቃል ገብቷል። ከኢስላም ውጭ ሌላን ሃይማኖት የተከተለ ሰው ገሃነም ሊያስገባው ወስኗል። ለዚህ ማስረጃ አላህ በሱረቱ አል ኢምራን ላይ ሲናገር ምን ይላል? ወመን የብተጊ ገይረ አልኢስላም ዲናን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገ ሰው ያ ሃይማኖቱ ከኔ ዘንድ ተቀባይነት የለውም ነገ አለ። እንዲሁም የትንሣኤ ቀን ከከሳሪዎቹ ከገሃነም ሰዎች ይሆናል አለ። ሙስሊም ለሆነስ الذين آمنوا بآياتنا وكانوا مسلمين ادخلوا الجنة አለ። እነዚያ ሙስሊም የሆኑትን ገነትን ግቡ ነው የምላቸው እያለ ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? الجنة لا يدخلها إلا نفس مسلمة ገነትን ሙስሊም ነፍስ እንጂ ሌላ ማንም ሰው አይገባባትም ከወዲሁ ወቁ ሰዎች እያሉ ተናግረዋል፣ አድርሰዋል።
አላ ሀል በለግት اللهم ፈሽሀድ አሉ። አዋጅ አድርሻለሁ አምላክ ያላህ ሆይ መስክር እያሉ ተናግረዋል። ይህን ይመስላል። እሺ ሁሴ፣ እኔ መሀል ላቋርጥ አልፈለኩም ማለት ስታወራ ጥያቄው ሲኖረኝ ጥያቄን ያዛርግቼ አብራርታ እስክጨርስ እየጠበቅኩ ነው። ለዛ ነው ዝም ያልኩት እና ሙስሊም ማለት ምን እንደሆነ እሱን ታብራራልኛለህ። ሁለተኛ ደግሞ ሃይማኖት የሚለው ጽንሰ ቃል ከእናንተ እንዴት ነው የሚታየው? ሙስሊምስ ተተርጉሞ ምንድነው ማለት እኔ በሚገባኝ በፈታልኝ ከዛ አንፃር ከዛም። እሺ ሙስሊም ማለት ታዛዥ ማለት ነው። ለማን? ለአንዱ አምላክ ታዛዥ ማለት ነው። አምላኩን የሚታዘዝና እርሱን በብቸኝነት የሚገዛ ሙስሊም ተብሎ ይገለጻል። ወነህኑ ለሁ ሙስሊሙን አሉ የያዕቁብ ልጆች እኛ ለአንዱ አምላክ ታዛዦች ነን አሉ። ሙሴ ለህዝቦቹ ምን አላቸው? ወቃለ ሙሳ ሊቀውሚሂ ኢን ኩንቱም አመንቱም ቢላህ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን አላቸው። ህዝቦች ሆይ በአንዱ በአላህ የምታምኑ እንደሆናችሁና ለእርሱ ብቻ ታዛዦች ወይም ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ አላቸው ይላል። ስለዚህ ሙስሊም ማለት ያ ነው። አንድና ብቸኛ ለሆነው አምላክ ታዛዥ የሆነ እርሱን በብቸኝነት የሚገዛ ማለት ነው ሙስሊም ማለት። ኢስላም ብሎ ማለት ለዚያ ለአንዱ አምላክ ታዛዥ መሆን ማለት ነው። አልኢስቲስላሙ ሊላህ ለአላህ ታዛዥ መሆን። ያ የሚታዘዘው አካል ደግሞ ምን ተብሎ ይጠራል? ሙስሊም ተብሎ ይጠራል ማለት ነው። እሺ ሃይማኖት የሚለውን እሱንም አብራራልኝና ሌላ አንድ ጥያቄ ጠይቄ ሰዓትን አልወስድም። ሃይማኖት አምላክ በነቢያት በኩል እንድናምንበት ዘንድ የመረጠውና የደነገገው የሆነ መንገድ ማለት ነው። ያም ዲን ተብሎ ይጠራል። ኩል ማ የዲኑ ቢሂ ልኢንሳን ሊረቢሂ ሱብሓነሁ ወተዓላ የሰው ልጅ ለጌታው ለአምላክ የሚያምንበት የሆነ ከእርሱ ዘንድ የታዘዘበት መንገድ የሃይማኖት ይባላል። እርሱም ኢስላም የሚባለውን ብቻ ነው ለሰው ልጆች የደነገገው። ይህን ሲናገር አላህ ኢነ ዲነ ዒንደላሂ ልኢስላም አለ። ከእኔ ከአምላካቸው ዘንድ ቀጥተኛው ሃይማኖት ኢስላም ነው እያለ ይናገራል። እሺ አንድ ጥያቄ ደግሞ አላህ ለምሳሌ እኔ አምላክ ነኝ አሊያም ደግሞ አምላክ እንደሆነ ቃል በቃል አላህ ተብሎ አምላክ ተብሎ ቃል በቃል አለ ማለት የለም ሲሉኝ ሌላ ልጆች ስለሰማው ብታሳየኝ ደስ ይለኛል። መዝገብ ይዣለሁ እጽፋለሁ። እሺ ያፈያለሁ ምዕራፍ 20 ቁጥር 14 ላይ አላህ Subhanahu Wa Ta'ala ይናገራል። እዚያ ላይ ስንት? ምዕራፍ 20 ቁጥር 14 ምን መጽሐፍ ላይ? ሱራ ጣሃ ምዕራፍ 20 ቁጥር 14 ላይ እኔ አላህ ነኝ ከእኔ በስተቀር ሌላ ማንም አምላክ የለም እኔንም በብቸኝነት ተገዛኝ እያለ ይናገራል። እሺ ቴንክ ዩ። በቃ ካንተ ሀሳብ ላይ ምንም ማለት አልፈልግም። አንተም እንድጠይቀኝ ለ5 ደቂቃ ያክል ወይ ለ10 ደቂቃ ያክል ሰጥቻለሁ። ጠይቀኝ። በቃ ይሄንኑ መልሰን እንጠይቅ፣ ሌላ አይደለም። ቀጥታ የጠየቀውን ጥያቄ አንደኛ ስለ ሃይማኖት፣ ሁለተኛ ደግሞ አምላክ አምልኩኝ ብሏል ወይ የሚለውን እንቀጥል። እሺ በመጽሐፍ ቅዱስ ላይ እግዚአብሔር ክርስቲያን ሆኖ ብሎ ያዘዘ በመጽሐፍ ቅዱስ ላይ እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ጥቅስ አለ? በቆሮንቶስ ምዕራፍ 1 ላይ የቆሮንቶስ ቤተክርስቲያን ሐዋርያት ሥራ ላይ አለ። እግዚአብሔር የተጠመቁ ክርስቲያን ሆኖ ይላል። እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ መጽሐፍ ቅዱስ ላይ? ሆኖ ቃል በቃል ነው? ልክ ለምሳሌ በቁርአን ላይ አደራ ሙስሊም ያዘዘ ሃይማኖቱን ራሱ ደንግጎ እንደሰጠን ይታለና ልክ እንዲሁ ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ በነብያት በኩል። ኦኬ ቃል በቃል ከሆነ የለም፣ ግን በሲጠመቁ ክርስቲያን እንደሆኑ አለ በሐዋርያት ሥራ ላይ ማለት ነው። ነብያቶች ከክርስቶስ በፊት በርካታ ነብያት እነዚያ ነብያት ህዝቦቻቸውን ክርስቲያን ሆኑ ብለው አዘው ያውቃሉ? ያ ክርስቲያን ማለት የኛ ጋር ይፋታል እንዳልኩ መምሰል ክርስቶስን መምሰል ማለት ነው። እንደ ሃይማኖት ደረጃ ማለት ነው። ክርስቶስን ስለመከተል ሳይሆን አሁን ነብዩ መሐመድ አስተምሮት ነው። በእኛ ሲፈታ አስተምሮት ማለት ነው። አሁን ሃይማኖት በሃይማኖት ደረጃ አስተምሮቱ አለ። ለምሳሌ ስለ ኢስላም
ያንን አስተምህሮቱ የእስልምና መሰረቶች ምን ናቸው ምናምን የሚለውን ሁሉም አለ። እሱ ሳይሆን እያልኩኝ ያለሁት በሃይማኖት ደረጃ ክርስቲያን ሆኖ ብለው ሰብከው ነበር ነብያቶች ህዝቦቻቸው። ያው እግዚአብሔርን መምሰል አይደል? ያው ክርስቶስን መምሰል ብለን እኛ የምናምነው እግዚአብሔርን መምሰል ብለን ነው የምናምነው። ያንን መምሰል በኑሯቸው ውስጥ ምሳሉ እያሉ ሰብከው አላ። በሃይማኖት ደረጃ ከክርስቶስ በፊት ነብያቶች ነብያቶች አሉ፣ እነ ሙሴ ሌሎችም ክርስቲያን ሆኖ ብለው ያዙ ነበር ህዝቦቻቸውን። ልክ እንዲህ በብሉይ ኪዳን ክርስቲያን ያው ሲተረጉም እግዚአብሔርን መምሰል ነውና ከዛ አንፃር አለ። ክርስቲያን እግዚአብሔርን መምሰል ነው የሚል ትርጓሜ የለም። እንደዛ አይደለም። ክርስቲያን የሚለው ክርስቶስን መምሰል ያው ክርስቲያን መሆን ነው ብለን የምናምነው። ያ ደግሞ እሱም እግዚአብሔር ነው ብለን ስለምናምን ትርጉሙ ምን ማለት ነው ወደ ብለን እንመጣለን። አሁን ከሃይማኖት ደረጃ ነው ክርስቲያን ክርስቶስ ከሚለው ነው። ክርስቶስ ማለት ትርጉሙን ታውቀዋለህ ዳኙ? ማለት መሲህ ማለት ነው። ምን ማለት ነው መሲህ ማለት? የተቀባ ማለት ነው። አሁን ስለ ቅባት አይደለም ጥያቄያችን። የተቀቡ ነፋሉ በብሉይ ኪዳን ያ ሳይሆን ክርስቲያን የሚለው በሃይማኖት ደረጃ ነብያቶች ተጠቅመውታል ወይ? እኛ ክርስቲያን ነን ብለው ተናገሩ? ቃል በቃል ከሆነ እኮ የለም አልኩ። የለም። ስለዚህ አዲስ ኪዳን አለ አልኩ። አዲስ ኪዳን እንመጣለን። ስለዚህ ነብያቶች ክርስቲያን ሆኖ አላሉም፣ ወይንም ደግሞ ክርስቲያን ነኝ ብሎ የተናገረ ነብይም የለም። እግዚአብሔርም ክርስቲያን ሆኖ አላለም። እሺ በአዲስ ኪዳን ላይ እንሄድሽ ከነ ጳውሎስ ምናምን ሌላም ሊሆን ይችላል። እነዚህ አካሎች ክርስቲያን ሆኖ ብለው አዘዋል። በቆሮንቶስ ሐዋርያት ሥራ ላይ የተጠመቁም ክርስቲያኖች ሆኑ ይላል። እሺ ክርስቲያኖች ሆኑ አመጣጡ እንዴት ነው? ክርስቲያን የሚለው ስያሜ አመጣጡ እንዴት ነው? ክርስቲያን ሆኖ ሳይሆን አሁን ከትእዛዝ አንፃር ለክርስቶስ ኢየሱስ ከተሰጠው ስም የተወሰደ ነው። በስጉ ቃል ክርስቲያን የሚለውን ስያሜ የሰየማቸው ወይንም ይሄን ስም የሰጣቸው ማን ነበር? አምላክም አይደለም ነብያትም አይደሉም። ይሄን ተስማምተናል። ማን ነው ግን ይሄን ስም ያወጣው ክርስቲያን የሚለውን ለመጀመሪያ ጊዜ እንደ መጽሐፍ ቅዱስ? ክርስቶስ ነው። ሰው ክርስቶስ እኔ ቱት ነኝና እናንተም ቱታኖች ካለው አንፃር ነው። እኔ መምህር ነኝ ስለሚል አይደለም። ከዛ አንፃር ለመጀመሪያ ጊዜ ይሄ ስም የተሰየመው መቼ እንደሆነ ላሳይ። የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ለ1 ዓመት ያክል ተሰባሰቡ፣ በዚያም ክርስቲያን ተባሉ ይላል። ለመጀመሪያ ጊዜ ዛኔ ነው። ገብቶሃል አይደለ? ደቀ መዛሙርት ያለው ራሱ እዚያ ክርስቶስ የመረጣቸውን ሐዋርያቶች እንኳን አይደለም። 12ቱ ደቀ መዛሙርት አሉ አይደለ? ከነዚያ ውስጥ አይደለም። ማን ናቸው ከተባለ ጳውሎስና ባርናባስን ነው ከላይ እንዳወዱ እየጠቀሳቸው ያለው። እነዚህም በአንጾኪያ ላይ ነው ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። ባዩ አምላክ ራሱ አይደለም። ስለዚህ ክርስቲያን የሚለውን ስያሜ ያወጣው አምላክም አይደለም፣ ነብያትም አይደለም፣ ክርስቶስም አይደለም፣ ሐዋርያቶችም ራሱ አይደለም። በማንቋሸሽ እና በመሳደብ በመተቸት መንገድ ነው ይሄን ስም የሰየሟቸው። እናንተ ክርስቲያን ብለው ጠርተዋቸው ነው። በዚያው ክርስቲያን የሚለውን ተቀብለው እንደዛ ይላል። አንተ እንዳልከው ይላል። በማንቋሸሽ እና በእንትን ይላል። ኮሜንተሪ ላይ ያሳያለሁ። እዛ በባይብል አብ ላይ ገብተህ የሐዋርያት ሥራ ምዕራፍ 11 ቁጥር 26 ሄደህ ብታየው ክርስቲያን ተባሉ የሚለውን ያላቸው ራሱ አለ። እሱማ እንደዛ ይላል። አይ እኔ መማማር ስለምፈልግ ነው፣ ፖይንት ሌላ ነገር ስለማልፈልግ። እንደዚያ ብሏቸው በዚያ መልክ ያወጡላቸው ተባሉ ነው የሚለው ሲጀመር እንጂ ራሳቸው ነው የተጠመቁትም ክርስቲያን ተባሉ ይላል እኮ። በምን እንደተባሉ መጀመሪያ ላይ እዛ ነው የሚያስቀምጠው። በምን እንደተባሉ እዚያ ላይ ያስቀምጠዋል። ከጠላት የተወጣላቸው የሆነ ስም ነው። ምናልባት ኦርቶዶክስ አንተ ፕሮቴስታንት ነህ? ኦርቶዶክስ ነኝ። ምህረት አብን ታውቀዋለህ? ምህረት አብ ምንድን ነው? ምህረት አብ አታውቀው? አላውቀውም። ምህረት አብ በቪዲዮ አለው። ምናልባት ሁላችሁም ኦርቶዶክስ ታውቁት ይሆናል። ኢትዮጵያ ይሆናችሁ። ብዙ ሚዲያው ላይ አልከታተልም። ለምሳሌ ምን ይላል መሰለህ? እኛ ክርስቲያን አይደለንም ይላል። ክርስቲያን የሚለውን ስም ጠላትን ያወጣልን ይላል። ወላሂ በቪዲዮ አለ። እኛ ይህን ስም ጠላት ነው ያወጣልን እያለ ይናገራል። እሱ ያለው ትክክል እንደሆነም እዚህ ጋር ባይብል ሀብ ላይ ገብቼ ከፈለክ ላሳየህ እችላለሁ። ከጠላት የወጣላቸው የሆነ ስያሜ ነው። ልክ እንዲሁ አባ ተክለ ሃይማኖት ዌብሳይት የሚል አለ። የግብፅ ኦርቶዶክሶች የዓለም ክርስቲያን
ኦርቶዶክሶች የሚጠቀሙበት የሆነ ዌብሳይት አለ። እዚያ ላይ በትችት መልክ የወጣላቸው የሆነ ስም ነበር ብሎ መጀመሪያ ላይ ይናገራል እና ያ ነው። ስለዚህ ዋናው ቁም ነገር ምንድነው? አምላክም ሆነ ነብያትም ይሄን ስም አላወጡትም ነው። ወደ ኢስላም የሚለው ስትመጣ ግን አምላክ ራሱ ነው የደነገገው። ቃል በቃል ሙስሊሞች ሁኑ እያለ ያዘናል። ኖህ ምን አለ በሱራ ዩኑስ ላይ ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዣለሁ አለ። ያው አምላክ ራሱ ነው ያዘዘው። ገብቶሃል አይደል? ልክ እንዲሁ ነብያቶች እኛ ሙስሊሞች ነን እያሉ ሲናገሩ ደግሞ ታያለ። ልክ እንዲሁ ልጆቻቸውንም አደራ ልጆቼ ሙስሊሞች ሁኑ እያለ ያዕቆብን ታየዋለህ። ነብያቶች ቃል በቃል እየሰበኩት ገብቶሃል አይደል? ይሄን ነው። ኦኬ ነብያቶች ያሉትን ትቀበላለህ? ነብያቱ ያለውን በመጽሐፍ ቅዱስ ላይ ያለው ለማለት ፈልገህ ነው? እውነታዎች ካሉ እንቀበላቸዋለን። የትኛው መጽሐፍ ላይ ለምን ጋዜጣ ላይ አይሆንም? አብርሃም እንዲህ ብሏል ከተባለ ያ ነገር እውነት ከሆነ ከቁርአን ጋር ተስማሚ ከሆነ እንቀበለዋለን። ለምን ቡድሂዝም ኢሳይያስ ከነብያቶች ነው የሚል በቁርአን ላይ አልመጣልንም። ስለዚህ ምን መሰለህ አንቀበለውም አንክደውም። ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ምን ማድረግ እንዳለብን ራሱ ነግረውናል። ምን አሉ ማለት አሁን በብሉይ ኪዳን ካሉ መጽሐፍቶች ውስጥ የቴቱን ነብያት የምትጠቀመው ማለት የምትቀበሉት ከኛ መጽሐፍ ውስጥ ሆኖ በብሉይ ኪዳን ካሉ መጽሐፍቶች ውስጥ? በጣም ጥሩ አዳምጥሽ። መጽሐፍ ቅዱስ ላይ ያለውን ለሶስት ከፍለን ነው የምናየው። ለሶስት ከፍለን ነው የምናየው። አንደኛ በውስጡ ያሉ እውነታዎች አሉ። እነዚያን እውነታዎች እናረጋግጣቸዋለን። እዚህም ነው አላህ በቁርአን ላይ ሙሰድቀን ሊማ በይነ የደይህ እያለ የሚናገረው ያለፉትን መጽሐፍ እናረጋግጥ እያለ ይናገራል። በውስጡ ያሉ እውነታዎችን እናረጋግጣቸዋለን። አንደኛ እሱ ነው። ሁለተኛ በውስጡ ያሉ ስህተት ናቸው ተብለው የተገለጹልንን በቁርአን ላይ እነዛን ደግሞ ስህተት ናቸው ብለን አንቀበላቸውም። ሶስተኛ ደግሞ ቁርአን ስህተት ናቸው እውነት ናቸውም ብሎ አላረጋገጣቸውም። እነዚያን ደግሞ ዝም ብለን እናልፋቸዋለን። ይሰማ ልጆች አቋርጣ ነበር ግን እና ለሶስት ነው። በዚህ መልኩ ነው የምናያቸው። ለምሳሌ ከመጀመሪያው ከምናረጋግጣቸው መካከል ለምሳሌ ምን የምታረጋግጠዋለ ብለህ ከጠየቀኝ ስለ ነብያቶች ነብይነታቸው የተረጋገጠና የተነገረላቸው ሙሴ ነብይ ነው ወይ ብትለኝ አዎ ሙሴ ነብይ ነው እላለሁ። ለምን ከተባለ አምላክ አላህ አረጋግጦታል እሱን ሙሴ ነብይ እንደሆነ ከነብያቶች እንደሆነ። አላህ በቁርአን ላይ ሲናገር ምን ይላል? ወለቀድ አርሰልና ሙሳ ቢአያቲና ይላል። ሙሳን በእርግጥ ተአምራቶችን ሰጥቼው ልኬዋለሁ እያለ ይናገራል። ገብቶሃል? ሙሴ አሁን ለምሳሌ አላቋርጠ ይቅርታ፣ ሙሴ የሚያመልከውን አምላክ እግዚአብሔርን ታመልካላችሁ? እግዚአብሔር የሚለውን ስም የኢትዮጵያ ክርስቲያኖች በራሳቸው የሰየሙት የአምላክ ስም እንጂ ሙሴ እግዚአብሔር የሚባል አምላክ አለኝ ብሎ አላስተማረም። ገብቶሃል አይደል? ነገር ግን የሙሴን አምላክ ነው ወይ የምታመልከው ከተባለ አዎ የሙሴን፣ የአብርሃም፣ የኢስሐቅ፣ የያዕቆብን፣ የመሲሁን የሁላቸውንም የእነዚህን ነብያት ሁሉ አምላክ ነው የምናመልከው። ይዛላ ነው አላህ በቁርአን ላይ የአብርሃም፣ የኢስሐቅ፣ የያዕቆብ አምላክ እንደሆነ ይነግረናል። ይሄን ይመስላል። ሙሴ በጻፈው መጽሐፍት ውስጥ እግዚአብሔር የሚል የለም ነው ያልከው? እግዚአብሔር የሚል በኢትዮጵያ በአማርኛ ሲተረጉሙላቸው ያስቀመጡት ስም እንጂ ሙሴ እግዚአብሔር የሚል ስም አላስተማረም። በዘጸአት 18 ላይ እንዲህ ደግሞ ዘጸአት 18 ላይ ማለት እሱ በአማርኛ ተርጉሞ የሰጣችሁ ላይ ነው እንጂ በምን ቋንቋ ነበር ሙሴ ሲያስተምር የነበረው? በዚያ ቋንቋ እግዚአብሔር የሚል ቃል አለው የለም? ኦኬ ዕብራይስጡ ላይ ማለት ነው። ያ አይ ነው እሱ ላይ ብዙ እንትኑ የለኝም። በዕብራይስጡ ላይ እግዚአብሔር የሚል ቃል የለም። አማርኛ ላይ ነው። ሰላም ላክ ላይ አንድ ጠይቀኝና ሰላም ላኪ መልሼ ልውጣ። በቃ ጥሩ። ኢየሱስ ክርስቶስ አንድ ቦታ ላይ አምልኩኝ ብሎ ሰብኳል ተናግሮ። ኢየሱስ ክርስቶስ አምልኩኝ ብሎ ያስተማረበት ቦታ አለ። ዮሐንስ 13 ላይ እኔ ጌታ ነኝ ብሏል። አምልኩኝ ብሏል ወይ ነው ጥያቄው? ልክ አላህ ለበሰው ላይ አምልኩኝ ወይንም ተገዙኝ እያለ ይናገራል ብዙ ቦታ ላይ ቃል በቃል። ስለዚህ ኢየሱስ ክርስቶስ አንድ ቦታ ላይ ተገዙኝ ብሏል፣ አምልኩኝ ብሏል። ኦኬ እሱ አላለም ማለትም ስለማይጠበቅበት እግዚአብሔር ቃል በቃል ካልከኝ አላለም። ኢየሱስ ክርስቶስ አንድ ቦታ ላይ እኔን ተገዙኝ አላለም።
አይ አምላክ ያው እስኪለን አንጠብቅም እንገዛለታለን እንጂ ለአምላክ ለማን መገዛት እንዳለብህ ራሱ ተናግሯል። ያን እንዳትል ደግሞ ማለት አይጠበቅበትም ወደሚለው እንዳትሄዱ ማለት ተጠብቆበት ተናግሯል። ለማን መገዛት እንዳለባችሁ ሁሉ አስተምሯል እኮ ዮሐንስ 14 ላይ እኔና አብ አንድ ነን ይላል እኮ። አንድነቱ በምንድን ነው? እሱን እናየዋለን። አሁን ጥያቄው ምንድነው? ተገዙኝ ብሏል ወይ ኢየሱስ ክርስቶስ? አንድ ቦታ ላይ ተገዙኝ ወይ? ለተገለጠበት ስጋ እኛም አንገዛም። ለተገለጠበት ስጋ ሳይ ለዚያ ብቻ ሳይሆን በተገለጠበት ስጋ ውስጥ መለኮት እንዳለ ታምናለህ አንተ። መለኮትና ስጋ ተዋህዷል ብለህ ታምናለህ አይደል? ለቅጽበት እንኳን አልተለያዩም። ስለዚህ ክርስቶስ በዚያ ማንነቱ ለአምላኩ ይሰግድ ነበር፣ ወደ አምላኩ ይጸልይ ነበር፣ ምንም መለኮቱ ከስጋው ሳይለይ ማለት ነው። ስለዚህ ለማን መገዛት እንዳለብህ ራሱ ሲናገር ለሶስቱም የሥላሴ አካል ብሎ አላስተማረም። ለአብ ብቻ እንደሆነ ነው ይሄን ያስተማረው። ለጌታ ለአምላክህ ብቻ ስገድ ተብሎ እንዲሁ ተጽፏልና እያለ ራሱ ሲናገር ነበር። ልክ እንዲሁ ክርስቶስ ራሱ እኛ ግን ለአብ እንሰግዳለን እያለ ይናገራል። ክርስቶስ ራሱ ለአብ እንደሚገዛ ቃል በቃል መጽሐፍ ቅዱስ ላይ ተቀምጧል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ለአብ ይገዛል ይላል። አንደኛ ቆሮንቶስ ስንት? ምዕራፍ 15 መገዛት ምንድን ነው በአንተ? መገዛት ማለት ማምለክ ማለት ነው። ለዛ ለአምላክ ታዛዥ መሆን መገዛት። እሺ ባህሪን እስከምን ታየዋለህ? ባህሪ የአንድ አካል የማይነጠለው ማንነቱ ማለት ነው። ባህሪ ማለት ባህሪ ይዳሰሳል። ባህሪ የሚዳሰስ ባይሆንም ከዚያ ከአካል የማይነጠለው አብሮት ያለ ማንነቱ ማለት ነው። እሺ ወይ ስልክ ገብቶብኝ ነው መጣዋል። አይሽ እሺ፣ እስከዛ ሌላ ክርስቲያን ካለ መቀጠል ይችላል። በረከት ሄሎ፣ በረከት ሄሎ ሄሎ። እሺ መግባት የሚፈልግ ክርስቲያን ካለ 3 ቁጥር ይጻፍ። አይሰማም? እኔ ተቋርጫለሁ። ይሰማል። አሁን መቀጠል ትችላለህ። ኦኬ እሺ። ያ እኛ አሁን አንድ አምላክ አለ ብለን እናምናለን። በዛው የአምላክ መገለጫው ነው ብለን ነው ዘጸአት ምዕራፍ 18 ላይ ለአብርሃም በድንኳኑ ደጃፍ እንደተገለጠለት ያ መገለጫው በሶስት ሰዎች ተገለጠለት። ግን አንዱ እግዚአብሔር ነው በዛ በሶስት ሰዎች ውስጥ የተገለጠው ብለን እናምናለን። እሱ የእናንተ እምነት ነው እና እንጂ አዎ አንድ አምላክ ባለቤቶች እንደዛ ብለው ያምኑ። ሙሴ እንደዛ ብለው አምነበት ሙሴ እንደዛ ብለው ያምናል። የመጽሐፍ ባለቤት ይቆራረጣል የምትለው ግን ይቆራረጣል። ሙሴ እንደዚያ ብሎ ያምናል። የመጽሐፍ ባለቤት ከሱን ጀምር እስኪ። እሱ እንዴት ተረዳ? ሙሴ ማለት እኔ እንደዚህ ያምናለሁ ብሎ የመጽሐፉ ባለቤት ሙሴ ነው አይደለ? ከማንም በላይ የሚረዳው ያ ሙሴ መጽሐፉ የተሰጠው እሱ ጌታ ኢየሱስ አብ ወልድ መንፈስ ቅዱስ ብሎ ተረድቶታል። ከሙሴ ጀምር። ኢየሱስም ሲናገር ለእስራኤላውያኖች ጌታ አምላክ አንድ ነው፣ ለአንድ ለእርሱ ብቻ ስገድ ተብሎ ተጽፏል ብሎ በአዲስ ኪዳን ሳላሱ የብሉይ ኪዳኑን ሲናገር ነበር። ለአንድ እግዚአብሔር ብቻ ስገድ ብሎ ስለዚህ ሙሴ ለዛ ለአንዱ እግዚአብሔር እንሰግዳለን። ሙሴ አምላክ አንድም ሶስትም ነው ብሎ አስተምሯል ወይንስ አንድ ብቻ ነው ብሎ ነው ያስተማረው? ኢየሱስ ነው ያስተማረው። እሱ ኢየሱስ ክርስቶስ አምላክ አንድም ሶስትም ነው ብሎ አስተምሯል ወይንስ አምላክ አንድ ብቻ ነው ብሎ ነው ያስተማረው? አንድ ብቻ ነው፣ ሶስት ስም መጠሪያ እንዳለው አስተምሯል። አምላክ አንድም ሶስትም ነው ብሏል ኢየሱስ። አልኩ እኮ አንድ አምላክ አለ አይደል? ሶስት ስሞች መጠሪያ እንዳሉት አሳይቶናል። የዛ የአንድ አምላክ መጠሪያ ናቸው ሶስት ስሞች። ኢየሱስ ክርስቶስ እንደሱ ብሎ አስተምሯል። ማቴዎስ 28 ላይ እሱ ጋር ስለ አምላክነት የሚያወራ አይደለም በፍጹም እኮ። ስለ ስም አይደለ? ስለ ሶስቱ ስም ስለ ስም አይደለም ጥያቄ፣ ስለ አምላክነት ነው ጥያቄ። አምላክነት ማለት ስትል መለኮታዊ ነው
አዎ በፍጹም እዚያ ስለ አምላክ ነው ፐርሰን መጠሪያው ነው። ስለ አምላክ አላነሳም። እዛ ስለ አምላክ ሲያስተምረው ኢየሱስ ክርስቶስ ጥርት አድርጎ ነው ያስተማረው። አምላክ አንድ ብቻ እንደሆነ ነው ያስተማረው። አንድም ሶስትም ነው አላለም እኮ። እኔስ ምን አልኩ? እኔም እኮ ያስተማረው ነው እየነገርኩ ነው። አምላክ ሶስት ስም አለው ብሎ አስተምሯል ብለህናል አንተ። ክርስቶስ አምላክ ሶስት ስም አለው ብሎ አስተምሯል። አምላካዊ መለኮታዊ አንድም ሶስት አንልም። እንደዛ ካልክ አምላክ ሶስት ስሞች ያሉት አምላክ ብሎ ኢየሱስ ክርስቶስ አስተምሯል። ሶስት ስሞች እንዳሉት አምላክ ሶስት ስሞች አሉት ብሏል ኢየሱስ ክርስቶስ እኮ። አብ ወልድ መንፈስ ቅዱስ ብሏል። ስለ አምላክነት ነው ጥያቄ። እዛ ቦታ ላይ እነዚህ የአምላክ ስሞች ናቸው ብሎ አስተምሯል። አንድም በሌላም ቦታ እኔና አብ አንድ ነን እያለ ስላስተማረ ቶማስስ አብን አሳይልና ምንድነው ይበቃናል ብሎ ሲለው ለምን አብን ትጠይቀኛለህ እኔና አብ አንድ ነን እያለ ሲያብራራለን ነበር፣ አንድነትን ሲያሳየው ማለት ነው። እንዲህ ሶስት ስሞችን ሶስት መጠሪያዎች ስትለኝ ደግሞ ማቴዎስ 8 ላይ ስለ አምላክነት መጠሪያዎች አይደለም እዚያ ጋር እያስተማረ ያለው ዳኝ። ሁለተኛ እኔ አብን አሳየንና ምናምን ሲለው ጊዜ ስለቀጥታ ማየት አይደለም እየጠየቀው ያለው። አብ እንደማይታይ ያውቃሉ እነሱ። ክርስቶስም አብ አይታይም ብሎ ዘግቶላቸዋል። ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ አብን አንዳችሁም እንኳን አላያችሁትም ድምፁን ከቶ አልሰማችሁም ብሏል። ስለዚህ ስለማየት ሳይሆን እዚያ ጋር እያስተማራቸው ያለው ስለቀጥታ ማየት አይደለም። ለዚያም ነው ወረድ ብሎ ክርስቶስ እኔን ያየ አብን አየ ሲላቸው ጊዜ ከምን አንጻር እንደሆነ ገልጾላቸዋል። አብ በእኔ የሚሰራውን ስራ የምናገረውን ቃሌን እያለ እሱን ገልጾላቸዋል። ስለዚህ እኔን ያየ አብን አየ ሲል ጊዜ ኢየሱስ ክርስቶስ ከአብ የተቀበላቸው ስራዎች አሉ እንደምታውቀው። እሱ ምንድነው? እነዚያ ተአምራቶችና ልክ እንዲሁ ደግሞ ንግግሮቹ የሰጠኸኝን ቃል ሰጥቻቸዋለሁ እያለ ሲናገር ጊዜ አይ አይደለ? ክርስቶስ የሚያስተምረው ትምህርት ከማን ነው ዳኘው? ከራሱ ነው ከአብ ነው? ከአባቱ ነው ከአባ። በጣም ጥሩ። በክርስቶስ በኩል እነዛን ተአምራቶች የሚሰራው ማን ነበር? አብ ነው አይደለ? ዳኘው ማለት እኮ በተሰጠው ስልጣን እሱ አይደለም ሲሰራ የነበረው አምላክ ነው በእርሱ በኩል ሲሰራለት የነበረው አይደለ? ያደረገለት እንደዛ ሁሉ ተአምራቶች የማን ስራዎች ናቸው? ስልጣንን ሁሉ ለወልድ ሰጠው ስለሚል እኔ እንደ መጽሐፍ ቅዱስ አይኮንም መልሰል እንደ መጽሐፍ ቅዱስ በቃ ነው። ሁለት ማስረጃዎችን አንተም ትክክል ሰጥቷል ይስላል። ከዛ ደግሞ ነው ድርጊቶቹ የአብ ናቸው። እሺ የአምላኩ ድርጊቶች ናቸው የሱ አይደሉም። ያ ማስረጃ የሐዋርያት ሥራ ምዕራፍ 2 ቁጥር 32 ላይ ምን ይላል? ቁጥር 22 ላይ እግዚአብሔር በኢየሱስ ክርስቶስ በኩል ድንቅና ተአምራትን አደረገለት ብሎ አስቀምጧል። ይህ አድራጊው ማን ነው? እግዚአብሔር ነው። በማን በኩል? በክርስቶስ በኩል። ስለዚህ አብ በእኔ የሚሰራውን ስራ ብታዩ እያለ ይናገራል። ስለዚህ እኔን ያየ አብን አየ ሲል ክርስቶስ እነዚህ የምሰራቸውን ስራዎች ተአምራቶች ካያችሁ ልክ አብን እንዳያችሁ ነው፣ እነዚህ የሱ ስራዎች ናቸውና እያለ እየተናገረ እንጂ ስለሌላ አይደለም የሚናገረው። ገብተዋል? በሌላ በመስቀል ላይ እዛው ጋር እኮ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር ይላል። እሱም ምን መጣ እኮ ነው እንትን እያልኩ አይደለም። ስለዚህ ኢየሱስ ክርስቶስ እኔን ያየ አብን አየ ሲል ጊዜ ስለቀጥታ ማየት አይደለም። ምክንያቱም አብ አይታይምና አንደኛ እሱ ልትረዳ ይገባል። ሁለተኛ ነገር ከምን አንጻር እንደሆነ አውዱ ላይ እዛው ክርስቶስ አስቀምጦታል። የአብን ስራ ካያችሁ እርሱን እንዳያችሁ ነው እያለ ለሐዋርያቶቹ እያስተማራቸው ነው። ስለዚህ ስለቀጥታ ማየት ሳይሆን እያወራ ያለው ተአምራቶቹን ስለማየት ነው። ይሄን እሺ ያንተው ፖይንት የቱ ጋር ነው? ጥያቄው ፖይንት አጠራራን ሲል ማለት ነው። ለአንተ ላነሳቸው ጥያቄዎች እየመለስኩልህ ነው እንጂ አንተ ክርስቶስ ስለ አምላክ ያስተማረው አምላክ አንድ ብቻ እንደሆነ ነው ያስተማረው። አይ እኔና አብ አንድ ነን ብሏል፣ እኔና አብን አየ ብሏል እያልኩ ወደ እነዚያ ጥቅሶች ስትሄድ ጊዜ ከምን አንጻር እንደተናገራቸው እነዚህን ጥቅሶች እኔ እዛው አውዱን መሰረት አድርጌ እየመለስኩልህ ነው። ክርስቶስ የትኛውም ቦታ ላይ ሲያስተምር አምላክ አንድ ብቻ እንደሆነ ነው ያስተማረው። እርሱ የዚያ የአንድ አምላክ መልእክተኛ እንደሆነ ነው ያስተማረው። ክርስቶስ ጭራሽ እንዳውም አምላክ እንዳለው ነው ያስተማረው እንጂ እሱ የአምላክ አጋር እንደሆነ በፍጹም አላስተማረም። ይታል አምላክ አለው አይደል? ኢየሱስ ክርስቶስ
ኢየሱስ የሚባለው ስም ያው ከተወለደ በኋላ ለዛ ለስጋው እኮ አብም ወልድም መንፈስ ቅዱስም ኢየሱስ ክርስቶስ ስለለበሰው ስጋ አምላክ ነው። ያ ስጋ የለበሰው ፍጡር ስለሆነ ለዛ ብሎ አለየው መጽሐፉ ላይ መገለጫው ማለት ነው። ክርስቶስ አምላክ መሆኑ ቆይሁሲ እሱ ወልድ እግዚአብሔር መሆኑ አለው የካልከኝ ከመጽሐፍ ቅዱስ አለ። ክርስቶስ እኔ እግዚአብሔር ነኝ ብሏል። እኔ ማለት እኔነትን ገልጸው በስጋ ወራ እኔ እግዚአብሔር ነኝ ብሏል ኢየሱስ ማለት እኔ እግዚአብሔር ነኝ መሰከረ። እግዚአብሔር ማን እንደሆነ ለነ ሙሴም እኮ እየመሰከረ ነበር። ኢየሱስ እኔ እግዚአብሔር ነኝ ብሎ አስተምሯል ወይ? የእግዚአብሔር ልጅ ነኝ ብሏል በስጋ ወራ። እሱን እንመጣለን ችግር የለም። እግዚአብሔር ልጆች ነፋሉ። እሱ ሳይሆን እኔ እግዚአብሔር ነኝ ብሏል ወይ ኢየሱስ? ይሰማል ዳኝ እሺ ከላይ ክርስቲያኖች አላችሁ? አዎ አለን። እሺ ሰላም እንዴት ናት? ጥያቄ አለ? አሰላሙ አለይኩም ወሰላም። አለይኩም ሰላም። እሺ የሆነ ጥያቄ አለ ከላይ? አሎ እሺ ጥያቄ አለ? ይቀጥል። ጥያቄ ነበር እሱ። እሺ ጥያቄ ምንድነው? አንድ ሰው ወደ እስልምና ሃይማኖት ከክርስትና ሃይማኖት ወደ እስልምና ሃይማኖት ታያምንበት መጀመሪያ ሻሃዳ ተቀበለ ማለት ነው። ከዛ ከአመታት በኋላ ብዙ አመታት ካቆየች በኋላ ስለ እስልምና ሁሉን ነገር ካወቀች በኋላ እንዴት ነው መሆነው ብላ ጠየቀች። መጀመሪያ ሻሃዳ ታላምን ነበር ሻሃዳ የተቀበልኩት፣ አሁን ግን ሁሉም ነገር አውቄያለሁ ስለ እስልምና፣ ስለዚህ እንዴት ይታያል? አሁን መጀመሪያ በያስኩት ነውስ እንደገና ሻሃዳ ያቀበላለሁ ብላ ጠየቀች። እሺ ባመነችበት ጊዜ ከዛ በኋላ እና በዛው በእስላም ላይ በቀጠለችበት ጊዜ ከዛ ጀምሮ አላህ Subhanahu Wa Ta'ala ያኔ ይዝላታል። መጀመሪያ ግን ሰውየው ሳያምንበት ቢገባ በዚያ የሚያዝለት ነገር አይደለም። እምነት በሶስት ቦታዎች ላይ ይገኛል። አንደኛ በልብ ላይ፣ ሁለተኛ በአንደበት ላይ፣ ሶስተኛ በተግባር ላይ። الإيمان قول باللسان واعتقاد بالقلب وعمل بالجوارح يزيد بالطاعة وينقص بالمعصية ويزول بالكفر. ስለዚህ እምነት የሚገኘው በስንት ቦታ ነው? በሶስት ቦታ ላይ ነው የሚገኘው። አንደኛ በልብ ላይ ነው። አያችሁ ሰውየው ከልቡ ሳያምን ዝም ብሎ በአንደበቱ ቢናገር እሱ እምነት ሊሆነው አይችልም። ገብታችኋል? ያን ስለዚህ ከልቡ ማመን አለበት፣ አምኖ መቀበል አለበት። ይሄን ነገር ያችን ሰለላሁ ዐለይሂ ወሰለም ተጠይቀው ነበር። ሰሃቦች ያመጡና ይሄን ስጋ ማን እንዳረደው እንዴት እንደታረደ እናውቅ ምን እናድርግ ሲሏቸው ጊዜ ኩሉሁ ወዝኩሩ ስመላሂ ዐለይሂ አሏቸው። የአላህ ስም አውሱበትና በሉት ብለው ተናግሯቸዋል። እየተሻለ ነው። አይሰማም? ይሰማል። እየተሻለ ነው። ሰይዳሊ ነው። በነገራችን ላይ ዛሬ ቤት ነበርኩ፣ አዋጋ ነበርኩ ዛሬ። አሁን ነው ገና ሰላም ነው አይደል? ማሻአላህ ማሻአላህ። ሰላም አለይኩም። ወላሂ እና አቡበክር ጋር ዛሬ አቡበክርን ማየሁት ማሻአላህ ሆኗል። ደስ ይላል በጣም። ያው በጣም ደስ ይላል። አልሐምዱሊላህ። እና እንዴት ነው አንተ ደህና ነህ? በእጅ ደግሞ አትንካው። እጅ አሲር ነው። እጅ በጣም መጥፎ ነው። በጣት አትንካው። በጣም ምር መርሐባ መርሐባ። ኢንሻአላህ አብሽር። ቪዲዮውን በጣም ይስጥብሃለሁ። አብሽር። ለዚሁ ነው ሰላም እንዲልህ ነው የገባሁት እንጂ አንተ ጋር ሁሉ ነገር ግልጽ ነው። መርሐባ ሽክራን። እሺ ሰላም አለይኩም ኡስታዝ። ሰላም ወራህመቱላሂ ወበረካቱ።
አንተ ጥያቄ ነበረኝ እሺ እና ሙስሊም ያልሆነ ሰው ያረደው ስጋ መብላት ይቻላል? ከአላህ ስም ውጭ በሌላ ስም ካረደ አይሁድ ወይንም ክርስቲያን ከሆኑ ሌላ እምነት ተከታይ ከአላህ ስም ውጭ በሌላ ስም ቢያርዱ አይቻልም። ነገር ግን የአይሁዶችና ክርስቲያኖች በአላህ ስም ወይንም ቢስሚላህ ብለው ቢያርዱ ይፈቀዳል። በዚህ ጊዜ ሀገራችን ላይ ያሉ ክርስቲያኖች የአላህን ስም አይቀበሉም ወይንም ክደዋል። ስለዚህ ቢስሚላህ ብለው ያርዱም አይበላም። ባጭሩ አላህ በቁርአን ላይ ሲናገር ፈኩሉ ሚማ ዚክረ ስሙላሂ ዐለይሂ ይላል። የአላህ ስም ተወስቶበት የታረደ ከሆነ ብሉ ይላል። ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይሂ ይላል። የአላህ ስም ያልተወሳበት ከሆነ እንዳትበሉ ብሎ ይናገራል። ይህን ይመስላል። ሲባጥሩ ነገራችን ክርስቲያኖች ቢስሚላህ ብለው ስለማያርዱ አይበላም። እሺ መርሐባ ተመልሰልኛል። መርሐባ ዲያሱ الو دياسو السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. الله يشفيك تحرن إن شاء الله. آمين. نعم. وسوق كسلكه كهون استكاكلو منو اللي الو السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. شو سوامان وديتنا دانا ولا سلام؟ الحمد لله دانا. عافية بسول سلام. سلام الحمد لله. ከዚህ አንድ አመት ነው ምናምን በፊት አንድ ጊዜ ዱባይ መጥቼ ነው ምናምን ኢማምነት ምናምን ብለኝ አንድ ጊዜ የሆነ ምክር ለግሰኝ ነበርና አልዓይን ሄድ ምናምን ብለኝ መጀመሪያ አይዲያ አውጣ ምናምን ብለኝ አንድ ጊዜ ላይ አስታወስከኝ? የሆነ ሰዓት ላይ እዛ አልዓይን አካባቢ ሄድና እዛ የሆነ ሸዋሉ ምናምን ብለኝ እኮ የሆነ አንድ ጊዜ እና የሆነ ሰዓት ላይ ብዙ ጊዜ ደግሞ አስቤ ነበር ለመግባት እምቢ ብላ አላስገባ ብለኝ እና ብዙ ጊዜ ይሞክራል ለመግባት እና ወላሂ የምትሰራ ያለው ነገር ወላሂ ጀዛከላሁ ኸይር አህሰን الجزاء በጣም የተካተልክ ነው። በጣም እንወድሃለን። ቀጥልበት ወላሂ በጣም እንወድሃለን። እና እቺ አሁን አይኔ ሀመው ያለውማ እኔ የሆነ ሆስፒታል አለች የሆነች ጠብታ የምትሰጥ ነች። እሚደት በሁለት ቀን ወዲያ የምትጠፋ ጠብታ የሚሸጥ ያረክለት ነው። ኦፕሬሽን ሊደረገው ነው ከሳምንት ምናምን በኋላ ወላሂ ኦኬ ኦኬ እስቲ አላህ ይፈክ ዓፊያውን ከባ አላህ ያስለብስ حبيبي ويعطيك العافية. آمين آمين. السلام عليكم. وعليكم السلام. እንዴት ነው? ሰላም ነው አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ ሱራውን አላስታውስም ግን አላህ Subhanahu Wa Ta'ala የሆነ ሱራ ላይ እኔስ ምስትስ የለኝ ምናምን የሚል ነገር እንዴት ልጅ እንዳለኝ ያሰባችሁ ምናምን የሚለው እንትን ላይ እሷ ላይ የሆነ ብዥታ ምናምን ነገር ፈጥራብኝ ነበር።
ምንም ብዥታ አይፈጥርም። ተጠየቁ አላህ Subhanahu Wa Ta'ala ላይ ሰዎች ዋሹ ያንን እየመለሰላቸው ነው። እሱም ምንድነው ሚስት አለው ብለው ተናገሩ። ገብታችኋል አይደል? አይ ሚስት የለኝም እኔ ብሎ ተናገረ። ገብታችኋል? ለሚነሱ ጥያቄዎች አላህ መልስ ይሰጣል በቁርአን ላይ። አይሁዶች አባታችን ነው አሉት። አይ እኔ አባታችሁ አይደለሁም አላቸው። አይ አባታችሁ አይደለሁም። ሌላም በጣም በርካታ አይ ልጅ አለው አላህ አሉ። አይ ልጅ የለኝም ብሎ መለሰላቸው። ከዛልክ ልክ እንደውም የሚያድስ ነገር አይደለም። ሚስት አለ ብለው ተናገሩ። አይ የለኝም ብሎ አላህ Subhanahu Wa Ta'ala መለሰ። ከዛ ደግሞ ግንዛቤ ሄዱ። እነዚህ ሰዎች ጥፋታቸው ምን መሰላቸው? እንደዛ ያለው ወንድ ስለሆነ ነው ብለው ሄዱ። አይደለም ሚስት አለ ስለተባለ ነው የለኝም ያለው። ወንድ ስለሆነ ነው ያላችሁት። ከየት ነው ይሄን ትርጓሜ ያመጣችሁት በላቸው። ቀጥታ ይሄን የሚያነሱላችሁ ሰባኪዎች ይፈቻል። ከአንተ በፊት ወንድ ስለሆነ ነው ብሎ የተገነዘበ አንድ ሙፈሲር ስጠኝ በሉት። ከየትም አያመጣም። የትም እንደ ሰማይ ቢወጣ ማለት ነው። የትም አይመልሱትም ቢሞቱ። ስለዚህ ቀጥታ እንደዛ ብለው ይሄን የሚሏችሁ ለምንድን ነው? የነሱ አምላካቸው ወንድ ልጅ ለምን ታመልካላችሁ ስለሚባሉ ነው። ይሄን ጥያቄ መመለስ ያቅታቸው ነው። ምንም ያ ስለሚያሸማቅቃቸው ነው ወንድ ልጅ ማምለካቸው ነው። ይሄን ደግሞ መጽሐፉ ቃል በቃል እኔ ግን ያንተን አምላክ ወንድ ልጅ እንደሆነ ሰጣለሁ ይባላል ቃል በቃል ሉቃስ ወንጌል ምዕራፍ 1 ቁጥር 31 እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ይላል። ለዚህ ወንድ ልጅ ተብሏል። ልክ እንዲሁ በቁርአንና በሐዲስ ላይ አላህ ወንድ ነው የሚል ቃል አምጣልኝ ይበሉት የለም። እሺ ከሙፈሲሮች ይሄ እናንተ ያመጣኸውን አንቀጽ ይዞ አላህ ወንድ መሆኑን ያሳያል ብሎ የተናገረ አንድ ሙፈሲር አምጣልኝ ይበሉ የለም። ወፍ አያርና ይህ ነው አምላክ አላህ Subhanahu Wa Ta'ala ምንድነው ከተባለ እርሱ ጾታዎችን ሁሉ የፈጠረ የሆነ አምላክ ነው። በጣም በርካታ ቦታ ላይ ይሄን ተናግሯል። ጾታዎችን የፈጠረ አምላክ ነው አላህ Subhanahu Wa Ta'ala። ያ ብቻ ሳይሆን ልክ እንዲሁ ያለ ጾታ ሰው አካሎችን መፍጠር ሁሉ ይችላል። ያለ ጾታ መላእክቶችን መውሰድ እንችላለን። ሴት ናቸው ወንድ ናቸው ተብሎ አይገለጹም። ያለ ጾታ አድርጎ ፈጠራቸው። ልክ እንዲሁ በጾታ አድርጎ ፈጥሯል ወንድንና ሴትን እያደረገ እዛቻ ወማ خلق الذكر والانثى ወንድንና ሴትን የፈጠረ እያለ ይናገራል። ያ አዩሃ الناس إنا خلقناكم من ذكر وأنثى ሰዎች ሆይ እኔ ከወንድና ከሴት ፈጠርኳችሁ ይላል። ومن كل شيء خلقنا زوجين ከእያንዳንዱ ነገር ወንድና ሴት ጥንድን ፈጠርኩኝ እያለ ይናገራል። ይህ ነው ያ ነው። ሌላኛው ነገር እዚህ ልትረዱ የሚገባው ነገር አና يكون له ولد ولم تكن له صاحبة ነው የሚለው አንቀጽ። ለእርሱ እንዴት ቢጤ ልትኖረው ትችላለች ነው። ሚስት አልነበረም ዘውጃ ነበር ሚስት አይደለ። صاحبة የሚለው አኩያ ወይንም ቢጤ ለማለት ነው። አማርኛው ተፍሲር ላይ ሚስት ብለው ተርጉመውታል። ገብታችኋል አይደለ? አረበኛው ላይ ሚስት ይላል ወይ ላ ሚስት አይደለም የሚለው አና يكون له ولد ለእርሱ እንዴት ልጅ ሊኖረው ይችላል? ولم تكن له صاحبة ለእርሱ አቻ ወይንም ቢጤ ስለ የሌለችው ሲሆን እያለ ይናገራል። ይሄን የሚተረጉምልን እንዴት ነው ከተባለ ሙሉ ቁርአንን መመልከት ትችላላችሁ። አላህ ስለ ራሱ ባህሪ ሲናገር ለእኔ አንድም እንኳን ቢጤ የለኝም እያለ ነው የሚናገረው። ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ ለእርሱ አንድም እንኳን ቢጤ የለውም ይላል። ፈላ ተጅዐሉ ሊላሂ አንዳደን ለእኔ ለአምላካችሁ ለአላህ ቢጤ አታድርጉልኝ እያለ ይናገራል። ቢጤ ወይንም እኔን የሚስተካከል ማንም የለም ለማለት እንጂ ሚስት ለማለት አልነበረም እዚያ ቦታ ላይ። ቢሆንም እንኳን ወንድ ልጅ ስለሆነ ነው የሚለውን የሚያሳይ አይደለም። እነሱ ሊሄዱበት የፈለጉበት መንገድ ወንድ ነው ብሎ የተናገረ አንድ ሙፈሲር የለም። ይሄን ይመስላል። እሺ ነገር ግን የነሱ አምላክ ወንድ ልጅ እንደሆነ ቃል በቃል ተቀምጧል። ወንድ ልጅ እንደብና አድርገው ያመልካሉ። አሁን እናመልካለን ያን ወንድ ልጅ ብለው ይናገራሉ። እሺ እሺ ሰላም አሰላሙ አለይኩም። ሰላም እንዴት ነሽ? አለን። ጥያቄ ነበረኝ፣ ሁለት ጥያቄዎች ነበረኝ። እሺ ጥያቄሽ ምንድን ነው? አንደኛው አንድ ሙስሊም ያልሆነ ሰው ወደ እስልምና መጥቶ ሻሃዳ ከያዘ በኋላ ሙስሊም ከመሆኑ በፊት የሰራው ወንጀል ሙሉ በሙሉ ይሻርለታል ወይም ደግሞ ይቅር ይባልለታል የሚባል ነገር ሰምቼ ነው። እሱ ቁርአን ላይ አለ ወይም ደግሞ ልክ ነው ወይ? አው ቁርአን ላይ አለ ልክ ነው። አላህ Subhanahu Wa Ta'ala ሲናገር በቁርአን ላይ ምን ይላል? قل للذين كفروا إن ينتهوا يغفر لهم ما قد سلف وإن يعودوا فقد مضت سنة الأولين ይላል።
ሙሐመድ ሆይ ለነዚያ ለካዱት እንዲህ በላቸው ካሉበት ክህደት ቢቆጠቡ ያለፈው ኃጢአታቸው ሁሉ ይማርላቸዋል እያለ ቃል በቃል ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ልክ እንዲሁ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ያ ማለት ሰውየው ሲሰልም ያለፈ ኃጢአት ሁሉ ይማራል ማለት ነው። በሌላ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አተውበቱ ተጅቡ ማ ቀብለሃ አሉ። ንስሐ ወይንም ወደ አላህ መመለስ ያለፈን ኃጢአት ሁሉ ያስተሰርያል ያጠፋል ብለው ተናገሩ። ስለዚህ አንድ ሰው ወደ እስልምና ሲገባ ጊዜ ያለፈ ኃጢአቱ ሁሉ ይማርለታል። ምንም ኃጢአት ቢሆን ማለት ነው። ምንም ኃጢአት ቢሆን አንድ ብቻ ሲቀር እሱ ምንድነው? ከሰዎች ጋር ንክኪ ያለው ነገር። ለምሳሌ የሰው ገንዘብ ተበድረሽ ከሆነ አይ ሰልም ያለሁኝና ይሄ ነገር ይቅር ተብሎልኛል አልከፍልህም አይባልም። ያንን መክፈል አለብሽ። ልክ እንዲሁ ሰው የሰረቀው ገንዘብ ካለ አይ የሰረኩት በቃ ሰልም ያለሁና የሰረኩህን አልመልሰልህም አይባልም። ያንን ትመልሻለሽ። ከዚያ ውጭ ያሉ ግን በአንቺ የግል ወንጀልሽ የሆኑትን ሁሉ አላህ Subhanahu Wa Ta'ala ይቀርልሻል። ለምሳሌ ጠጥተሽ ከሆነ ይሄ ማንንም አልጎዳሽም ራስሽን ነው የጎዳሽው። ገብቶሻል አይደል? ሌላም ልክ እንዲሁ ከግልሽ ጋር ከአንቺ ጋር ብቻ የተያያዙ ወንጀሎች ካሉ ይማራሉ። ጣዖት አምልከሽ ከሆነ እስከዛሬ ሌላም የተደረጉ ነገራቶች። ነገር ግን የሰው ሐቅ የሰው ገንዘብ ላይ ነገር ከሆነ ያንን ሰውየውን በቃ አንመልስልህም አይባልም። እሱ ልንመልስለት ይገባል። ማለት ይቅርታ ግን ማለት አሁን ለምሳሌ ልጅ ማስወረድ ልክ እንደ ነፍስ ማጥፋት ነው አይደለ? እሱንም አይነት ወንጀልም ቢሆን ጨምሮ ነው። ይህ የግል ወንጀል እንዳለ ይማራሉ ሁላቸው። ይህም በክህደት ላይ ማንኛውም ኃጢአት ያደረገ ሰው ወደ እስላም ሲመጣ ጊዜ ያ ኃጢአቱ ይማርለታል እሱንም ጨምሮ። እሺ አመሰግናለሁ። ሌላው ደግሞ ሶሻል ሚዲያ ላይ እንደዚህ ፎቶ ፕሮፋይል ማድረግም ሆነ ቪዲዮዎችን ሰርቶ መልቀቅ በእስልምና የተከለከለ ነው ወይ? ከሃይማኖት ጋር የተያያዘም ቪዲዮ ቢሆን ልክ ለምሳሌ ልክ እንደ መንዙማ እንደ ነሽዳ አይነት ያሉትን ቢሆን እየሰሩ ፎቶ መልቀቅ በእስልምና የተከለከለ ነው ወይ? መልካም። ሴቶችን አስመልክቶ አምላክ አላህ Subhanahu Wa Ta'ala ሴቶች የውበታቸውን መገለጫ በገሃድ እንዳያወጡ ብሎ ከልክሏል። ለወንዶች ፈተና እንዳይሆኑ ዘንድ ልክ እንዲሁ ራሳቸውንም ወደ መጥፎ ነገር እንዳይወስድ ዘንድ ሲባል ያን አይቶ ሰው ወደ ክፉ መንገድ ሊወስዳትና ሊጠይቃት ይችላል። አጠቃላይ ይህን አስመልክቶ አላህ በሱረቱል አሕዛብ ላይ ሲናገር ይላል ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀል ጃሂልየቲል ኡላ ይላል። ሴቶች ሆይ እቤታችሁ እርጉ እንደ ቀደምት ማየማን ዘመን ሴቶች መገላለጥን አትገላለጡ እያለ ይናገራል። ሴት ልጅ የውበት መገለጫዋን በተለይ ፊቷን ለባሏ ብቻ እንድታሳይ ተደንግጓል። ልክ እንዲሁ ከቤተሰቧ ክፍል እርሷን ማየት የሚፈቀድላቸውንም ቀጥሎ ይገልጻቸዋል። ይህ በሱረት ኑር ላይ ይገኛል። አላህ Subhanahu Wa Ta'ala ይህን አስመልክቶ ምን ይላል? ወላ ዩብዲነ ዚነተሁነ ኢላ ሊቡዑለቲሂነ ሴቶች የውበት መገለጫቸውን ለባላቸው እንጂ እንዳያሳዩ ይላል። ሴት ልጅ የቅሬ ጭልፋ አይደለችም በኢስላም። ያም ማለት ማንም እየመጣ እንደፈለገ የሚሾፋት አይደለችም። ለውድ ባሏ ብቻ የተደረገች ነች። አየሽ? እና የውበት መገለጫዋን ገላልጣ በአደባባይ እንዲህ እንድትወጣ ምናምን እንድትዝረከረክ ኢስላም አይፈቅድላትም። ነገር ግን ለዚያ ሐላል ለሆነ ለተፈቀደላት ባሏ ብቻ ለሱ ብቻ ነው ኢስላም ያዘጋጃት። ወተሻለ አይደል? ወላ ተበረጅነ ምን ይላል? ወيقول الله سبحانه وتعالى في سورة النور ولا يبدين زينتهن إلا لبعولتهن የውበት መገለጫቸውን ለባላቸው እንጂ እንዳያሳዩ አለ። أو آبائهن أو آباء بعولتهن أو أبنائهن أو إخوانهن أو بني إخوانهن أو بني أخواتهن እያለ ይናገራል። ወይንም አባቷ ወይንም ወንድሟ ወይንም የባልሽ አባት ወይንም ደግሞ የወንድምሽ ወንድ ልጅ ወይንም የእህትሽ ወንድ ልጅ እንዲህ ያሉ ዘመዶች ካልሆኑ በስተቀር ባዕድ ወንድ አንቺን ወደ መጥፎ ነገር እንዳይወስድ ሲባል የውበት መገለጫዋን ሴት ልጅ ለባዕድ ወንድ እንዳታሳይ ተብሎ በዚህ መልኩ ተገልጿል። እሺ በጣም አመሰግናለሁ። ኦሬዲ እኔ ሻሃዳ ይዣለሁ ስለሆነ ግን መስገድ ምናምን እንዴት እንደሆነ ስለ እስልምና በደንብ ማወቅ ስለምፈልግ ሰዎች ብታገናኘኝ ደስ ይለኛል። እሺ ዛህራን አገኛት ከታች ያለችው ልጅ እሺ ይበልጥ ስለ እስልምና እንድትማሪ ታግዝሻለች እሷ። እሺ አመሰግናለሁ። አይ እሺ ጥያቄ አለ ቀጥል። አሰላሙ አለይኩም ሙሱ። አለይኩም ሰላም ወራህመቱላሂ ወበረካቱ። በመጀመሪያ አላህ ያሽርፍ እያለሁ አይንህን። አሚን ሽኩራን። እንትን ነበረ
የሆነ እንትን ለማድረግ በራሪ ወረቀት ነገር የሚበተን ለመልቀቅ ፈልጌ ይቻላል አይቻልም የአንቢያዎችን ስም ጽፌ እና በአረበኛ ሳይሆን በአማርኛ በአላህ ስም እጅግ በጣም ሩህሩህ ወይም ቢስሚላሂር ረህማን ረሂም ብዬ ጽፌ በአማርኛ የአንቢያዎች ስም 1-5 እስከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አድርጌ እመኑ ስለሙ ብዬ ጽፌ በራሪ ወረቀት ልክ እንደ የሰርግ ጥሪ ካርድ የለም ልክ እንደዛ አድርጌ ለመልቀቅ ፈለግ አድርጌ ነበርና እንደዛ ባደርገው ይቻላል ወይስ አይቻልም ለማለት ፈልጌ ነው። አንደኛው ጥያቄ ይሄ ነው። እስላምን በዚያ ላይ ገልጸህ ሰዎች እንዲረዱና ወደ እስላም ጥሪ ለማድረግ ፈልገህ ነው ወይስ ዝም ብለህ ነብያትን ስም ጽፈህ ስለሙላ አልገባኝ። እንዲሰልሙ ክርስቲያን ሌላ ሃይማኖት ከእስልምና ውጭ ያሉ ሃይማኖቶች ይሄን የ1-5 ነብያትም ሆነ 10 የቻልኩትን ትንሽ አንዳንድ ሙዕጂዛቶችን ጠቅሼ ነብዩላህ ኢሳ የሞተን ማስነሳቱን ነብዩ መሐመድ ጨረቃ መከፈላቸውን እነ ሙሳ አለይሂ ሰላም ባህር መሰንጠቅ እነዚህ ሁሉ የነብያት እንትናቸው እንጂ አምላክነት ባህሪ የላቸውም እና ሁሉም የተጣሩት ወደ አንዱ አላህ ነውና ሰለሙ ብዬ ይችን መልእክት ለማስተላለፍ ነው። ከዛ ከስር ደግሞ በአማርኛ አሽሃዱ አላ ኢላሃ ኢላላህ የሚለውም አለ። ትርጉሙንም ደግሞ ከአላህ በስተቀር በሐቅ ሊመለክ የሚገባ አምላክ የለም መሐመድም መልእክተኛው ናቸው ብዬ መመስከር የሚለውም አለ። እቺን አድርጌ ዝም ብዬ በራሪ ወረቀት የትም አሁን ሊጥሉት ይችላሉ ገብቷል እና በበትነውና ለሰው ዘንድ እንዲዳረስ ባደርግ ይበቃልኛል ይቻላል ወይስ አይቻልም የሚለው ይቻላል። ያን ነገር ከቻልክ መልእክት መጨረሻ ላይ አስቀምጠው አንብበው ከተጠቀሙ የቆሻሻ ቦታ ላይ እንዳይጥሉት ምናምን ብለህ እንዲህ አይነት መልእክቶችን መጨረሻ ላይ እንትን በላቸው። ኮሜንት ላይ ክርስቲያን ልጆች እየሳቃችሁ ነው የተናገረው ነገር በደንብ አስተውሉ። መጽሐፍ ቅዱስ ላይ ተአምራት የነብይነት ማረጋገጫ እንጂ የአምላክነት ማረጋገጫ አይደለም። የክርስቶስን የአምላክነት ማረጋገጫ አድርገው የሚነግሯችሁ ለምሳሌ ተአምራቱን ነው። አንደኛው ያ የመልእክተኛነቱ ማረጋገጫ እንደሆነ ራሱ ክርስቶስ ነው የተናገረው። አልዓዛርን ባስነሳ ጊዜ ኢየሱስ ክርስቶስ ገና አልዓዛርን ከማስነሳቱ በፊት ማርታ የአልዓዛር እህት መጥታ ኢየሱስን ምን ነበር ያለችው? አንተ በዚህ ብትኖር ወንድሜ እንደማይሞት ነበር አለችው። ምክንያቱም እግዚአብሔርን የምትለምነውን እንደሚያደርግልህ ስለማውቅ አለችው። ምን የሚያደርገው የምትለምነውን አለችው። ለምኖ እንደሚያደርግ ያውቁ ነበር። አያችሁ አይደል? አንደኛ ለምኖ ነው የሚያደርገው። ሁለተኛ ነገር ምንድነው? ኢየሱስ ክርስቶስ እዛው አልዓዛርን ሲያስነሳ ምን አለ? አባት ሆይ ስለሰማኸኝ አመሰግናለሁ አለ። ምንድን ነው የሰማው? ከላይ የለመነውን ስለሰማኸኝ አመሰግናለሁ፣ ሁልጊዜም እንደምትሰማኝ ያውቃለሁኝ አለ። እንዲህ አይነት ተአምራቶችን ሲያደርግ ሁልጊዜ እየለመነ እንደሚያስደርግ ይናገር። ቀጥሎ ምን አለ? ይሄንም ከዚህ ሁሉ ህዝብ ፊት የምናገረው አምላክ እንደሆንኩኝ እንዲያውቁ ዘንድ አይደለም ያለው፣ አንተ እንደላከኝ ያውቁ ዘንድ አለ። ከአምላክ ዘንድ የተላከ እውነተኛ መልእክተኛ መሆኑን ማረጋገጫ እንጂ ተአምር የአምላክነት ማረጋገጫ አይደለም። አንተ እንደላከኝ ያውቁ ዘንድ ነው አለ። ገብታችኋል? ልክ በዚህ መልኩ ነው በቁርአንም ላይ መሲሁ ሲናገር ወረሱለን ኢላ በኒ እስራኤል አለ። ስለ ተአምራቱ ገና ሊሰራ ሲል እኔ ወደ እናንተ ወደ እስራኤላውያን የተላኩላችሁ የአምላክ መልእክተኛ ነኝ አላቸው። የመልእክተኛነቱ ማረጋገጫ ናቸው እነዚህ። አኒ ቀድ ጅእቱኩም ቢአየት ሚን ረቢኩም አለ። ቀጥሎ እኔ ከጌታችሁ የሆኑ ተአምራቶችን ይዤላችሁ መጥቻለሁኝ አለ። እነዚህ ተአምራቶች የምን ማረጋገጫ ናቸው? መልእክተኛነቱን እንደሆነ የሚያረጋግጡት መጀመሪያ መልእክተኛ ነኝ ብሎ ጀመረላቸው። ይሄ ነው። ስለዚህ ኢየሱስ ክርስቶስ ከመልእክተኞች ከነቢያቶች መካከል አንድ መልእክተኛ ነው። እነዚያ ተአምራቶቹ የመልእክተኛነቱን የነብይነቱን ማስመስከሪያዎች እንጂ የአምላክነት ምስክሮቹ አይደሉም እነዚህ። እሺ እና ትችላለህ። ጥያቄ ያለ ይቀጥል። ወአለይኩም ሰላም ወራህመቱላህ። እሺ ጥያቄ በእንትን ነው በሰላት ዙሪያ ተቆረጠ ሰላት አቋረጥከኝ የሚል ሰው ሲያልፍ ማለት ነው እየሰገድኩኝ ያለ ሰው አቋረጠኝ የሚባለው ነገር ከተቋረጠብኝ ምንድነው የማደርገው? እንደገና እሱ ሳያኝ አንዳንዴ ያልፋሉ እጃንችን ሞላሉ እሱ እንዴት አደርጋለሁ? እና የቆረጠ ሰውዬስ እንዴት ነው የሚሆነው?
እሺ የሶላት መቋረጥ ማለት አንድ ሰው ሶላት እየሰገደ ልክ ስጁድ እስከሚወርድበት ቦታ ድረስ ያለው ቦታ ላይ ማንም ሰው ሊያልፍ አይገባም። ከዚያ በኋላ ከሆነ ያለፉት ችግር የለውም። ነገር ግን ስጁድ እስከሚወርድበት ቦታ ድረስ ያለው ከያ እስከ የመጨረሻ ክልሉ ነው። በቃ ከዚያ በፊት ካለፈ ሰውየው ምንድነው ማድረግ ያለበት ከተባለ ከዚያ በፊት ማለፍ የለበትም። በመካከል ከታለፈበት ግን ለሁለት ይከፈላል። አንደኛ ህፃናቶች ከሆኑ፣ ሁለተኛ ትላልቅ ሰዎች ከሆኑ ነው። ህፃናቶች ያ ማለት ለአቅመ አዳም ለአቅመ ሔዋን ያልደረሱ ህፃናቶች ቢያልፉ ሶላቱ አይበላሽም፣ ችግር የለውም። የታቸዋል ህፃናቶች ቢያልፉ አይበላሽም። ትላልቅ ለአቅመ ሔዋንና ከአቅመ አዳም ያለፉ ከሆኑ ግን እነዚህ ሰዎች ከዚያ በላይ ከሆኑ የዛኔ ሶላቱ ተቋርጧል ይባላል። ተቋርጧል ሲባል ግን ሶላቱ ሙሉ በሙሉ ተበላሽቷል፣ አቋርጦ እንደገና መስገድ አለበት ማለት ነው ወይንስ ምንዳውን ይቀንሰዋል ማለት ነው በሚለው በዑለሞች መካከል ኺላፍ አለ። ግማሽ ዑለሞች ሙሉ በሙሉ ሶላቱን አቋርጦታልና እንደገና መስገድ አለበት፣ ሌሎች ደግሞ አይ ምንዳውን ይቀንሰዋል እንጂ ሙሉ በሙሉ ሶላቱን አያቋርጠውም፣ ስለዚህ በዛው ሶላቱን ይቀጥላል የሚል ነው። እንዳጠቃላይ ከኺላፍ ለመውጣት ሲባል ሶላቱን ይሄ ሰውዬ እንደገና ይጀምርና እንደገና ይስገድ፣ ያ ሰውዬ ካለፈበትና ከተቋረጠ ማለት ነው። ሊያልፍብህ ካለ አንድ ሰው እንድትመልሰው ነብዩ ሰለላሁ ዐለይሂ ወሰለም ትዕዛዝን ሰጥተዋል። አንድ ሰው ሊያልፍባችሁ ካለ እየሰገዳችሁ በእጃችሁ ለመመለስ ሞክሩ ብለው ተናግረዋል። እዚህ ቦታ ላይ ፈኢን አባ ፈቃቲልሁ የሚል ሐዲስን ይዘው አንዳንድ ሰዎች የተሳሳተ ተርጓሚ አንድ ልጅ ተረጎመ እዚህ ቲክቶክ ላይ ተመልክቻለሁ። እምቢ ካለ ተጋደለው ብሏል። ስለዚህ ትጋደለዋለህ ምናምን እያለ ፈቃቲልሁ ማለት መጋደል ብቻ አይደለም ታገለው ማለት ነው። ያ ማለት በቻልከው አቅም በእጅህ ለመመለስ ሞክር ማለት ነው። ተጋደለው መጋደል ትችላለህ እያሉ ይፈስራሉ። ሙቃተላ መጋደል ብቻ አይደለም መታገልም ነው። ገብታችኋል? በእጅህ እንድትመልሰው ነብዩ ሰለላሁ ዐለይሂ ወሰለም እሱን እንድትከላከለው ወደ ሶላትን አቋርጦብህ እንዳይሄድ እያዘዙ እንጂ ስለመገዳደል እያወሩ አይደለም እዚህ ሐዲስ ላይ። እሺ ለማንኛውም ያ እሺ ያ እሺ መርሐባ